ወዶችዬ የምወዳችሁ እንዴት አላችሁልን? ዛሬ ደግሞ በሃይስኩል ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ቤላ የተባለችው ተማሪ የቦክስ ልምምዷን ከጨረሰች በኋላ እየሮጠች ወደ ባስ ማቆሚያው ነበር ሄደችው። ባስ ውስጥ ከገባች በኋላ በጣም የምትወደው ኤስ የሚባለው ልጅ እንዳለ እርግጠኛ ስለሆነች እሱን ተከትለው ቤት ድረስ ለመሄድ ወስና ነበረ። እንዳጋጣሚ ሆኖ ባሱ ፍሬን ይይዛል። ያኔ ይጋጫሉ። እሱም ዞር ብሎ ሲያያት ትምህርት ቤት ስለሚያውቃት ለምን ወደዚህ እንደመጣች እየጠየቃት ነበረ። እሷም ሰፈራቸው አንድ አይነት እንደሆነ ነበር የነገረችው። ልክ ኤስም ከባሱ በወረደበት ጊዜ እሷም ወርዳ ነበረ። ታዲያ ግን እሱ እዚህ ሰፈር እንደሆነች እንደማያውቅ ሰፈር ውስጥ ያሉ ሴቶችንም ሆነ ወንዶችን በደንብ እንደሚያውቃቸውና እሷን ግን አይቷት እንደማያውቅ እየተናገረ ነበረ። በቅርቡ እንደገባች በማስረዳት ትከተለው ጀመረ። እሱ ቤት ድረስ ከሸኘችውም በኋላ ቤቷ ድረስ ሊሸኛት እንደሚፈልግ ቢነግራትም እምቢ ብላ ነበር ጥላ ሄደችው። ከዛም በኋላ ግን የማታውቀው ሰፈር ስለሆነ ጠፍቶባት ለረጅም ሰዓት እየተዟዟረች ነበረ። ያኔ በሳይክል ኤስ ይመጣል። እሷም ውሸቷ እንደታወቀባት ነበር የተረዳችው። ስለዋሸችው ይቅርታ ጠይቋለች። እሱም እየሸኛት ነበረ። ታዲያ ከቤት የወጣበት ትልቁ ምክንያት መጽሐፍ መበደር ስለሚፈልግ ወደ ላይብረሪ እየሄደ እንደሆነ ስለነገራት እሷን መጽሐፍ ማንበብ እንደምትወድ በመናገር ትከተለዋለች። ታዲያ ግን እሱ የሚያነበው አስቂኝ ይዘት ያላቸው መጽሐፎች ነበረ። እሱ ያዘውንም መጽሐፍ በማየት እሷም እንዳነበበችው ትናገራለች። ስለ ርዕሱ ተናገሪ ስትባል እንኳን ርዕሱ እንደማታስታውስ ነበር ያሳወቀችው። እየዋሸች እንደሆነ ስለተረዳ እንዲህ አይነት መጽሐፎችን የማንበብ ፍላጎት ካላት ግን ማንበብ ያለባትን 1-3 መጽሐፎች ጥቆማ ሰጥቷት ነበረ። በቀጣይ ቀን ለጓደኞቿ ፓንግና ኦምም የተፈጠረውን ነገር ምን ያህል ውርደት ውስጥ እንደገባች እየነገረቻቸው ነበረ። በዚህም እሱ የጋበዛትን መጽሐፍ ለኦም እያሳየቻት ነው። ኦም መጽሐፍ ማንበብ ትወዳለች። ቤላ ግን ያን ያህል መጽሐፍ ማንበብ የምትወድ አይነት ሴት አልነበረችም። ምንም አድርገው ኤስን እሷን ለማቀራረብ ቢያስቡ ኤስ ግን ትኩረት እንኳን ሊሰጣት አልፈለገም። በዚህም ፖንግ ከዚህ ቀደም ፒ የሚባል ልጅ እንዲወዳት ያደረገችበትን መንገድ መጠቀም እንዳለባቸው ቆንጆ መስላ እቃ እንድትጥልና እሱ እቃ እንዲያነሳላት ነበር ያሰቡት። በቀጣይ ቀንም ትምህርት ቤት ውስጥ ኤስና ፎን የተባለው አጠገቡ የሚቀመጥ ጓደኛው ምግብ እየተመገቡ ነበረ። ታዲያ በቅርቡ የሆነ ጨዋታ ስላለ እዛ ጨዋታ ላይ አንድ ላይ እንዲሄዱ ፎል እየጠየቀው ነበረ። እሱ ግን እምቢ ነው ያለው። በመቀጠልም ወደ ኋላ በመዞር የቀሩትን ጓደኞቹን በሚጠይቅበት ጊዜ እነሱም እምቢ ብለውት ነበረ። ክፍሉን እየረበሸ ስለሆነ መምህሯ መታ ትቆጣዋለች። ወጥቶም ብላክቦርድ ላይ መልስ እንዲጽፍ ነበር የተነገረው። ክፍላቸው ሌላኛው ፎቅና ሌላኛው ፎቅ ቢሆንም የፎቁ ቁጥር እኩል ስለሆነ እሷ ከሩቅ ሆና በመስኮት ሁል ጊዜ ኤስን ታየው ነበረ። እሱ ግን መጋረጃውን ይሸፍነዋል። የትምህርት ቤቱ ሴሚስተር ከተጀመረ ጊዜ ጀምሮ ኤስን የራሷ ለማድረግ ብዙ ለፍታለች። በጣም ብዙ ወንዶች ቢወዷትም ትኩረት ያልሰጣት ግን ኤስ ብቻ ነበረ። ከጓደኞቿ ጋርም እረፍት ሰዓት ላይ በነበረችበት ጊዜ እሱ ስለጋበዛት መጽሐፍ እያወሩ ነበረ። የመጽሐፉ ይዘት አንዲት ቆንጅዬ ሴት አንድን ወንድን ስታድ ነው የሚያሳይ ነበረ። ይሄንን የሰማችው ፓንግም ምናልባት ልክ እንደ ዋና ገጸ ባህሪዋ እንድትሆን እሷን እንደሚፈልጋት እየነገረቻት ነበረ። ታዲያ ፓንግም ያወጣችው የተለያዩ ከለሮች የሚያስቀምጡበትን ኮምፓስ ነበረ። በእርግጠኝነት ያ ኮምፓስ ሁለቱን አንድ ላይ እንደሚያደርጋቸው እየነገረቻት ነው። በቀጣይ ቀን ልክ እንደተደወለ እየሮጡ ነበር የወጡት። ኤስ ዛሬ ክፍል የማጽዳት ግዴታ እንዳለበት ስላወቁ ታዲያ እሷም ቆንጅዬ ሆና ወደሱ ለመቅረብ ነበር ያሰበችው። የሚያጸዱ ተማሪዎች 2 ነበሩ። ሁለቱም ማስክ አድርገዋል። እንደተለመደው እቃ ትጥላለች። የጣለችው የከለር ኮምፓሷን ነበረ። አንዱም ከፈዘዘ በኋላ ወደሷ መጥቶ የከለሮቿን ይሰበስብላት ጀመረ። ለማመስገንም ፊቱን ትገልጠዋለች። ነገር ግን ኤስ አልነበረም። ምናልባት ሌላኛው ይሆናል ብላ ነበር ያሰበችው። ሌላኛውን በገለጠው ጊዜ ሱሚ የሚባለው ልጅ ነበረ። በሷ ውበት የተነሳ አፍንጫው ራሱ ነስሮት ነበረ። በመቀጠልም ኤስ ይወጣል። ቤልም የተረዳችው እቅዳቸው እንዳልተሳካ ነበረ። ጓደኛሞችን ቁጭ ብለው በሚያስቡበት ጊዜ የኤስ ክፍል ጓደኛው ኔ ለኤስ ስሜት እንዳላት ነበር የጠረጠሩት። ያን ቀን ደግሞ የተበደረችውን መጽሐፍ ለላይብረሪ መመለስ ነበረባት። እስከ ምሽት ድረስ ገና ለገና እሱ ይመጣል ብላ ከጓደኞቿ ጋር እየጠበቀች ነው። ቦታው በቢንቢ የተሞላ ስለሆነ ጓደኞቿ መቆየት አልፈለጉም። እየተበላችም ቢሆን ግን ለረጅም ሰዓት ጠብቀው ነበረ። በመጨረሻም እሱ ይመጣል። ታዲያ እዚህ ረጅም ሰዓት ቆማ ማንን እየጠበቀች እንደሆነ ይጠይቃታል። እሷ ግን ማንንም እየጠበቀች እንዳልሆነ ነበር የተናገረችው። ይሄንን የምታደርገው እሱን ለማግኘት እንደሆነ በቀላሉ የተረዳው ኤስም በአሁን ጊዜ የፍቅር ግንኙነት መጀመር ስለማይፈልግ ከዚህ በኋላ እሱን ለማግኘት እንዳትሞክር ነበር የነገራት። ታዲያ ፍለፊቷ እምቢ እንዳላት ብትረዳም ሳይክሉን እየነዳ ጥሏት ሲሄድ ከኋላ የቻለችውን ያክል እንደምትሞክር እየነገረችው ነበረ። ዞር ብሎ አንዴ እንኳን አላያትም። ታዲያ በቀጣይ ቀናቶች ግን ወደ ትምህርት ቤት አልመጣችም ነበረ። የክፍል ፕሬዝዳንት እንድትሆን እየተጠበቀች ነው። እሷን የምትወዳደራት ተማሪ ደግሞ ልጅቷ ወደዚህ ትምህርት ቤት እንድትመጣ እንኳን አልፈለገችም። ይሄንን የሰሙት
ሲሰሙት የሷ ጓደኞችም ቀጥታ ወደ ቤት ነበር የሄዱት። ያልመጣችበት ትልቅ ምክንያት ምናልባት ኤስ ከናፈቃት ብላ እንደሆነ እየተናገረች ነበረ። ገና ለገና ቴክስት ይልክልኛል ብላ ብትጠብቅ እሱ እንኳን ሶሻል ሚዲያ ተጠቃሚ አልነበረም። በቀጣይ ጊዜ ባስኬትቦል ልምምድ ላይ ነበሩ እና ቤላም እነሱን ለመመልከት ሄደዋል። ታዲያ ወንዶቹ እንዲያዩቸው ምንም ያክል ቢሞክሩ ዞር ብለው እንኳን አላዩቸውም ነበር። በቀጣይ ጊዜ የባስኬትቦል ጨዋታ በዚህም ምናልባት እሱ ይጫወታል ብለው ስላሰቡ ወደዛ ቦታ ይሄዳሉ። ፍዝዝ ብላ ለረጅም ሰዓት እየተመለከተችው ነበረ። ከፈዘዘችው የነቃችው ባስኬትቦሉ አይኗን ሲመታት ነበረ። በዚህም ራሷን ትስታለች። ክሊኒክ ነበረ ራሷን ያገኘችው። ከሳተችበት ስትነቃም ጓደኞቿን እነ ፖንግን ነበር ያገኘቻቸው። እነሱም ኤስ እሷን ለመጠየቅ መጥቶ እንደነበረ ታዲያ በጓደኛው አማካኝነት ደግሞ ይቅርታ እንደጠየቃት ነበር የተነገራት። በጣም ታፍራለች። ቤተሰቦቹ ጋር በነበረበት ጊዜ ጠዋት ወደ ትምህርት ቤት ለመሄድ ተዘጋጅቶ ነበረ። ቤተሰቦቹ ከወትሮ በጣም ዝም ብለዋል። ይባስ ብሎም አባቱ እንደማይሸኘውና ብቻውን ወደ ትምህርት ቤት እንዲሄድ ነበር የነገረው። ዛሬ የስካውት ትምህርት ነበረ። ስካውት የሆኑት ተመርጠው ቁጭ ብለዋል። በዚህም እነ ቤላ ደግሞ እያዩቸው ነበረ። ታዲያ የኤስ ጓደኛ የሆነው ቱሚንም ቤላ ወደ እነሱ እያየች እንደሆነ እየነገረው ነበረ። ኤስ ግን በዛ ሰዓት ሲያስብ የነበረው ስለ ቤተሰቦቹ ነው። እሷን እንኳን ዞር ብሎ ማየት አልፈለገም። እነሱም ለረጅም ሰዓት ቁጭ ብለው እያዩቸው ነበረ። ታዲያ መምህሯ ስትመጣባቸው ነው ሶስቱ እየሮጡ ከዛ ቦታ የሄዱት። ታዲያ ግን ቱሚን ኤስ ቤላን በባስኬትቦል ኳስ አይኗን ስለመታትና ስለበለዘች ይቅርታ መጠየቅ ስላለበት ተማሪዎቹ እስኪወጡ ድረስና እሷ እስክትወጣ ድረስ መጠበቅ እንዳለባቸው ነግሮት ነበረ። ኤስ ግን ቱሚን ከወትሮ የተለየ ጸባይ ስላመጣ ተገርሞ ነበረ። ታዲያ ለረጅም ሰዓት ቢጠብቋትም ቤላን ሊያገኟት አልቻሉም ነበረ። ያኔ ቁጭ ብለው አንድ ላይ ጌም ይጫወቱ ጀመር። ኤስም ቤት በነበረበት ጊዜ ስሙ ያልተጠቀሰ ነገር ግን ሳጥን ተሰጥቶት ነበረ። ውስጡ ያገኘው ሜዳሊያ ነው። ከሜዳሊያው ባሻገር የተለያዩ ጽሁፎች ነበሩት። ጽሁፎቹ አንዳንድ ተደርገው ተነጣጥለው ስለተጻፉ ሊገባው አልቻለም ነበር። በቀጣይ ቀንም ለጓደኛው ፎል ሁሉን ነገር እየነገረው ነበረ። ያንን ስጦታ የላከለት ማን እንደሆነ እንደማያውቅ ታዲያ ስምም እንዳልተጻፈበት ኤስ የጠረጠረው ምናልባት ቤላ ትሆናለች ብሎ ነበረ። ምክንያቱም ትምህርት ቤት ውስጥ የምትወደው እሷ ብቻ ነበረች። ይህንን የሰማው ፎል ግን ምናልባት ሌሎች ሴቶች ሊሆኑ እንደሚችሉ ቤላ እሱን ከወደደችው ለእሷ እድል መስጠት እንዳለበት እየመከረው ነው። ኤስ ግን ለእንደዚህ አይነት ግንኙነት ፍቃደኛ እንዳልሆነ ይናገራል። ታዲያ ፎልም ጎረቤታቸውን ማየት እንዳለበት የእሱ ጎረቤት በአንዴ ከብዙ ሴቶች ጋር እንደሚሆን እየነገረው ነበረ። በመቀጠልም መምህሯ ነበር የጠራቻቸው። በቀጣይ ጊዜ ኤግዚቢሽን ስለነበረ ተማሪዎች ቀለም እየቀቡ ነው። ታዲያ ኤስ ጋር የተቀመጠችው የክፍል ጓደኛው ነበረች። ይህንን ያየችው ቤላ ትቀናና እሷም ቀለም ለመቀባት ቀርባቸው ነበረ። ሁለቱ ሴቶች ይፎካከሩ ጀመረ። በዚህም ቀለሙ የሚቀቡት ወረቀት ላይ ተደፍቶ ነበረ። አንዷን ጥፋተኛ እያደረገች ነው። ሊደባደቡ ሁላ ደርሰው ነበረ። ያኔ መሀል የገባችው ፖንግ ነበረች። ልጅቷንም ትገፈትራታለች። ሁሉም ነገር የሰለቸው ኤስም በጩኸት እንዲያርፉ ነበር የነገራቸው። ታዲያ ቤልም እሱን ባየችው ቁጥር እንደማይወዳት ነበር የተረዳል። ያኔ በባስኬትቦል ኳስ በመታበት ጊዜ ራሷን ስታ ሆስፒታል ሊያገኛት መጥቶ ነበረ። ፖንግም ሁለቱን ፎቶ አንስታቸዋለች። እነሱ ተቀራርበው ያሉትን ፎቶዎች ባየችበትም ጊዜ ሶሻል ሚዲያ ላይ ፖስት አድርጋው ነበረ። ቤላ ከዚህ ቀደም ፍቅረኛ ነበራት። እሱም ፒ ይባል ነበረ። ስለማገጠባት ነበር የተለያዩት። አሁን ግን አብረው እንዲሆኑ ጥያቄ እያቀረበላት ነበረ። በዛ መሀል በተደጋጋሚ እነ ኤስ ኳስ እየተጫወቱ ስለነበር የነሱ ኳስ ፒ ጋር እየመጣ ነው። እሱም በጩኸት ይናገራቸው ጀመረ። ታዲያ ቤልንም ሲነግራት የነበረው እዚህ ትምህርት ቤት ውስጥ ከሱ የተሻለ ፍቅረኛ እንደማታገኝ ነበረ። እሷ ግን ድጋሚ ከሱ ጋር መሆን አትፈልግም። በዚህም ኤስ ከሱ የተሻለ ስለሆነ እሱን እንደ ፍቅረኛ እንደምትይዘው ትናገራለች። በቀጣይ ጊዜም ፓንክ አንድ ሚስጥር እየነገረቻቸው ነበረ። ኔይ ቀለሙን የደፋችው እሷ እንደሆነች እንድታምን እንዳደረገቻት ታዲያ ኤስ ፊትም በቅርቡ እንድታምን እንደምታደርጋትና እንደምታዋርዳት እየነገረቻት ነበረ። ለዛም ያደረገችው ነገር የኔ ልደት ስለደረሰ ፒንክ ስጦታ ነበር የላከችላትም በኤስ ስም ነበረ። እዛ ላይም ደብዳቤ ነበረ። እሷ ቀለሙን እንደደፋች እውነታውን እንድትናገር ሁላ የጠየቃት ደብዳቤ አድርጋ ነበር የላከችላት። ያንን ነገር ያገኘችው ኔ ግን በቀጣይ ቀን ቀጥታ ሄደችው ኤስ ጋር ነበረ። እሱ እንዳላከላት እርግጠኛ እንደሆነች ይህንን ያደረጉት የቤላ ጓደኞች እንደሚሆኑ ታዲያ እላዩ ላይ ራሱ የፍቅር ደብዳቤ እንደነበረውና ቀለሙን ሁላ የደፋችው እሷ እንደሆነች እንድታምን እንዳስገደዷት እየተናገረች ነው። ኤስም ቀለሙን ሆን ብላ እንደደፋች ይጠይቃታል። እሷ ግን እንዳልደፋች ነበር የተናገረችው። ታዲያ ሁለቱ ሲያወሩ በመስኮት እያዩ የነበሩት እነ ቤላም ምናልባት የፍቅር ጥያቄ እሱ እንዲጠይቃት በደብዳቤ ያስመስለው ስለጻፉ እሷን መልሳ እንደወደደችው እንደተናገረችና እንደተዋረደች አስበው ነበረ። ነገሩ ግን እንደዛ አልነበረም። በመቀጠልም ቤል እሱ ባስ የሚይዝበት ባስ ማቆሚያ ጋር ቁጭ ብላ እየጠበቀችው ነበረ። ሁለቱም በሚያወሩበት ጊዜ
ልናገር ግራ ተጋብታ ነበር። ታዲያ ቀለሙን የደፋችው እሷ እንደሆነች ትናገራለች። እንዳጋጣሚ ሆኖ ግን እሱ ባሱ ስለመጣ ጥሏት ገብቶ ነበር። አልሰማትም። ተከትላው ባሱ ውስጥ ትገባለች። አጠገቡ መቀመጥ ፈልጋ ነበር። ነገር ግን አንድ ሰውዬ መሀላቸው ስለተቀመጠ አብረው መቀመጥ አልቻለችም። ከባሱ ከወረደ በኋላ ግን ተከትላው ነበር። ልትነግረው የምትፈልገው ነገር እንዳለ በማሳወቅም ቀለሙን የደፋችው እሷ ስለሆነች ይቅርታ እንዲያደርግላት ነበር የጠየቀችው። ታዲያ ለኔ ይቅርታ መጠየቅ እንዳለባት ቀድማ ግን ነይ ነገሩን እንደነገረችው ነበር ያሳወቃት። ጥሏትን ቤልን ይሄዳል። በቀጣይ ጊዜ ትምህርት ቤት ውስጥ ትልቅ ፌስቲቫል ተዘጋጅቶ ነበር። ሶስቱ ጓደኛሞች እንደ መንፈስ ለብሰው ነበር የቆሙት። ታዲያ ምናልባት ብዙ ሴቶችና ወንዶች እነሱ ጋር ፎቶ ለመነሳት ከመጡ ትኩረት ለመሳብ አስበው ነበር። ማንም ሰው ዞር ብሎ አላያቸውም። እየሰረቀ ሲያያቸው የነበረው የኤስ ጓደኛ ቱሚን ብቻ ነበር። ይሄንን ያየችው ፖንግም እንዲመጣ ትነግረዋለች። ታዲያ እሱን ተጠቅማ ቤላና ኤስ እንዲቀራረቡ ለማድረግ ነበር ያሰበችው። በዚህም ቱሚንን ሶስቱ ሁሌ ወደሚያሳልፉበት ኑድል መሸጫ ቤት ወስደው ነበር። ቤልን ቤት በነበረችበት ጊዜ ቤተሰቦቿ ቆይተው እንደሚመጡ ደብዳቤ ጽፈውላት ነበር የሄዱት። ያኔ ጓደኞቿን ትጠራቸዋለች። በዚህም እሷ የሰራችውን ምግብ እየበሉ ሲያወሩ የነበረው ስለ ኤስ ነበረ። እነሱ ሊመረቁ ትንሽ ሴሚስተር ስለቀራቸው እና ኤስ ደግሞ ከነሱ ክፍል አንድ ስለሚያንሱ እነሱን በማስጠናት ጊዜ አሳልፈው ኤስን በፍቅሯ እንድታጠምድ ፔንግ ሀሳብ አምጥታ ነበር አሉ። በቀጣይ ቀንም እሱ እያጠና ስለነበረ ልታስጠናው ነበር የቀረበችው። ያኔ ኔይ ትመጣለች። ታዲያ ሁለቱን ሴቶች ለመተው ደግሞ መጠጥ ልግዛ ብሎ ኤስ ተነስቶ ሄዶ ነበር። ሁለቱ ሴቶች ይፎካከሩ ጀመረ። ቤልም የጠየቀቻት ኔይን ኤስን እንደምትወደው ነበር። ምንም አይነት መልስ አልሰጠችም። ነገር ግን ፊቷ ላይ ያስታውቅ ነበር። በዚህም ቤል የተናገረችው ሁለቱም እንደሚወዱት እንደሚያስታውቅ፣ በዚህም ሁለቱም የቻሉትን እንዲሞክሩና እሱ የመወሰን እድል እንዲሰጠው ነበር የተናገረችው። ቱሚን ደግሞ እነ ፔንግ እሱን ተጠቅመው ቤላንና ኤስን አንድ ላይ ለማድረግ እየሞከሩ እንደሆነ እውነታውን ለኤስ ነግሮት ነው። ሶስቱም አንድ ላይ በነበሩበት ጊዜ ፒ የተባለው የቀድሞ ፍቅረኛ ቤላ አሁን ስልክ ቁጥሯን ስለቀየረች የእሷን አዲስ ቁጥር እንደጠይቃት ፓንግ እየተናገረች ነበረ። ፓንግ ግን አልሰጠችውም። ታዲያ ግን አሁንም ስለ ቀድሞ ነገር ስታስታውስ ቤላ ይከፋት ነበረ። እንደ ከፋት የተረዳችው ፓንግም ገፍትራ ውስጥ ነበር የከተተቻት። ሶስቱ ሴቶችም እየዋኙ ይጫወቱ ጀመረ። በቀጣይ ጊዜም ፒ እሷ ጋር ይመጣል። ታዲያ እዚህ ትምህርት ቤት ውስጥ እስካሁን ፍቅረኛ እንዳልያዘች በቅርቡ ደግሞ መመረቋ እንደማይቀር ስለዚህ ሁለቱ አንድ ላይ እንዲሆኑ ፍላጎት እንዳለው እየነገራት ነበረ። እሷ ግን ምንም ቢሆን ኤስን ፍቅረኛዋ እንደምታደርግ ትነግረዋለች። በቀጣይ ጊዜም ትምህርት ቤት ውስጥ እሱ ኳስ እየተጫወተ ነበረ። ሶስቱ ሴቶችም እያዩት ነው። ታዲያ ቤላ ለረጅም ጊዜ ኳስ እየተለማመደች ስለሆነ መች ከሱ ጋር እንደምትጫወት እየጠየቋት ነበረ። እጣ ፋንታ እንደ ድንገት የሱ ኳስ ወደሱ ነበረ የተመታባት። በዚህም ያንን ኳስ አንስታ ትሰጠዋለች። ከሱ ጋርም መጫወት እንደምትፈልግ ነበር የነገረችው። ኤስ ግን መልስ አልሰጣትም ነበር። በቀጣይ ጊዜም እነ ኤስ የስካውት ስራ ነበራቸው። አምሽተው እየሰሩ ነው። ታዲያ እንደ ድንገት ደክሞት ቱሚን ቁጭ ብሎ ነበረ። የቀሩ ጓደኞቹን ለመጥራት እየሮጠ የነበረው ኤስ እንደ ድንገት በሞተር ነበር የተገጨው። ያኔ በቦታው የነበረችው ቤላም እየሮጠች እሱ ጋር ትሄዳለች። አትርጂም ቢላትም እሷ ግን እያነከሰ ስለሆነ ስለተረዳች ይዛው የሄደችው ወደ ክሊኒኩ ነበረ። ያኔ ፖንግ ደግሞ የተገለበጠውን ባለሞተር ልታገኘው ሄዳ ነበረ። ታዲያ ወደ ክሊኒኩ ቤል ከወሰደችው በኋላ ቁስሉን ሁላ እያከመችለት ነበረ። ሶስቱም ውጪ ሆነው እያዩቸው ነው። ታዲያ ፖንግም ቱሚንን ስታስጠነቅቀው ነበረ። እሷ ሆን ብላ ይሄ አደጋ እንዲፈጠር እንዳደረገች ያደረገችው ቤልና ኤስ እንዲቀራረቡ ለማድረግ ሞተረኛውን ከፍለው እንደሆነ ያንን እውነታ ግን እንዳይናገር ለቱሚን አስጠንቅቀው ነበረ። እሱም እሺ ይላል። ቱሚን እሺ ብሎ ይሄን ሁሉ ነገር የሚያደርገው ለቤል የፍቅር ስሜት ስላለው ነበረ። ታዲያ በቀጣይ ጊዜ ሁሉም ተማሪዎች የሚያድሩት ድንኳን ውስጥ ነበረ። ነገር ግን ድንኳን ውስጥ እንቅልፍ ያልወሰደው ኤስ ቁጭ እንዳለ የተረዳው ጓደኛው ፎልም እየተዛዛሩ ክፍሉን እንዲያዩ ጠይቆት ነበረ። እሱም እሺ ብሎ ይሄዳል። ታዲያ ያን ቀን ተማሪዎችን የሚጠብቁት ሊመረቁ የደረሱ ተማሪዎች ስለሆኑ እነ ፖንግ ነበሩ። እነሱም እንቅልፍ እምቢ ብሏቸዋል። በዚህም እየተዛዛሩ ለማየት ነበር ያሰቡት። ታዲያ ድንኳን እየዞሩ ኤስ የተኛበትን ድንኳን እየፈለጉ ነበረ። ወደ ኤስ ድንኳን በደረሱበት ጊዜ ግን እሱ እዛ የለም። ቤልም በጣም ትጨነቃለች። እየተዟዟረች ወደ እያንዳንዱ ቦታ ብትፈልገው ልታገኘው አልቻለችም ነበረ። እንደ አጋጣሚ ሆኖ ግን ፎልና ኤስ አንድ ላይ የተቀመጡት ክፍል ውስጥ ነበረ። ፎልም ጊታር እየተጫወተ ነበረ። በዚህም መምህሮች እንዳይመጡባቸው ፈርቷል። ታዲያ ፎል ቴራሱ ላይ መውጣት ፈልጓል። ነገር ግን ኤስ እግሩን ወለም ስላለው መውጣት እንደማይችል ነግሮት እዛ ክፍል ውስጥ ነበረ። ቤልም ክፍሉን እንዳለ አይታ የቀራት አንድ ክፍል በምትገባበት ጊዜ ኤስን ታገኘዋለች። እዚህ ምን እንደሚሰራ ስለሱ እንደተጨነቀች ነገር ግን አሁን ደህና መሆኑ ደስታ እንደፈጠረባት እየተናገረች ነበረ። ታዲያ ሁለቱ እዛ ክፍል ውስጥ ሳሉ ሁለቱ ጥሩ ጊዜ እንዲያሳልፉ በማሰብ ፖንግ በገመድ በሩን አስራው ነበረ። በሩን ብትቀጠቅጥ እንኳን ሊከፈትላት አልቻለም። ታዲያ ግን ኦን በሩን እንዲከፍቱ ብትጠይቃትም ፖንግ ይህ ጥሩ ሀሳብ ስለሆነ ሁለቱ ጊዜ እንዲያሳልፉ እንደሚረዳቸው ነበር የተናገረችው። እነሱም ብቻ ሳይሆን ምናልባት ከቴራሱ ላይ በሚወርዱበት ጊዜ ፎል ራሱ በሩን እንዳይከፍትላቸው እሱንም በሩን
ዘግታበት ነበር። ታዲያ ተመልሰው መጥተው እንደሚከፍቱላቸው አስበዋል። ሁለቱ ውስጥ ቁጭ ባሉበት ጊዜ የፍቅር ዘፈን እንደሚሰማ ጠይቋለች። እሱ ግን እንደማይሰማ ማንበብ ብቻ እንደሚወድ ነበር የነገራት። በዚህም ለፍቅር ያለው አመለካከት ትንሽ እንደሆነ በመረዳትም ታዲያ ግን እሱ ምንም አይነት የፍቅር ግንኙነት እንደማይፈልግ በተረዳችበት ጊዜ ጃኬቷን አውልቃ እንዲለብስ ትሰጠዋለች። እሱ ግን አሁንም አልፈልግም ይላታል። በዚህም ታቅፈዋለች። ካቀፈችው በኋላ ግን ልትተው እንደማትፈልግ እየተናገረች ነበር። ታዲያ ግን እሱ እንደዚህ አይነት ግንኙነት ጭራሽ አይፈልግም። በቀጣይ ቀንም እነ ፖንግ ከእንቅልፋቸው ሲነሱ ያስተዋሉት ነገር ሄደው እንዳልከፈቱላቸው ነበር። እነሱ ሄደው ከመክፈታቸው በፊት ግን መምህራኖች ቀድመው ሄደው ነበር። በዚህም ሆን ብለው ራሳቸው ላይ እንዲቆለፍ አድርገዋል ብለው መምህሮቹ ስለጠረጠሩ ሁለቱን ለ2 ሳምንት ከትምህርት ቤት ቀጥተዋቸው ነበር። በዚህ ነገር ቤላ በጣም ተናዳለች። ከብዙ ቆይታ በኋላ በምትመለስበት ጊዜ ግን ትምህርት ቤት ውስጥ እነ ፖንግ በሰላም ነበር የተቀበሏት። እነሱ ስለ ቤት ስራ በሚያወሩበት ጊዜ ሁሉ የተፈጠረው በፖንግ አማካኝነት ስለሆነ ከሷ ጋር ተጣልታ ነበር። ታዲያ ፖንግን በጣም ተናዳ ነበር። ሁለቱ ጓደኛሞች በሚጣሉበት ጊዜ ኦም ደግሞ መሀል ቤት ቀርታ ነበር። በሌላ በኩል ኤስ ቤት ውስጥ ነበር። ታዲያ እዛም እንደ ድንገት እስክሪብቶ ነበር የጣለው። በዛ አጋጣሚ ከዚህ ቀደም የተላከለትን ያልታወቀ ሰው የላከለትን ስጦታ እያየ ነበር። ወረቀቱ ላይ የተጻፈው የጃፓንኛ ጽሁፍ ነው። ያ ጃፓንኛ ጽሁፍ ትርጉሙ ምን እንደሆነ ለማወቅ ቢሞክርም ጭራሽ ትርጉሙን ማወቅ አልቻለም ነበር። ታዲያ በዛ ሰዓትም ሲያስታውስ የነበረው ያኔ በተዘጋበት ጊዜ ሁለቱ የነበራቸውን ጊዜ ነበር። ትከሻው ላይ በተኛችበት ሰዓት መነጽሯን አውልቆ በደንብ እንድትተኛ ረድቷት ነበር። ምንም ያህል ጥሩና ቆንጆ ሴት ብትሆን ግን ሊወዳት እንደማይችል፣ ታዲያ እሱ እንደዚህ አይነት ነገር ውስጥ መግባት እንደማይፈልግ በተኛችበት ጊዜ እየተናገረ ነው። ያንን እውነታ ደግሞ ለመተኛ ስታስመስል የነበረችው ቤል ሰምታ ነበር። በዚህም እያለቀሰች ነበር። ታዲያ እሱን የምትወደውን ነገሯን ለማቆም ነበር ያሰበችው። ብቻዋን ቁጭ ብላ በነበረበት ጊዜ ሁለቱ ጓደኞቿ ይመጣሉ። ጓደኛዋ ፖንግም እንደ ይቅርታ ውሃና ምግብ ይዛላት መጣ ነበር። ያኔ ይታረቃሉ። በመቀጠልም የሄዱት ኑድል ወደሚበሉበት ስፍራ ነበር። ቁጭ ብለው እያወሩ ነበር። በዚህም ሲያወሩ የነበረው ከዚህ በኋላ ያላቸው ነገር እንዴት እንደሚሆን ነበር። ቤልም ለፖንግ የሚሆን ወንድ እንዳገኘችላት ትነግራታለች። ማን እንደሆነ ሲጠየቅ ግን ቱሚንን ነበር የጠቆመቻት። በመቀጠል የመጣው ቱሚን ነበር። እነሱ ጋርም ከተቀመጠ በኋላ ሲኒማ እንዲሄዱ ፖንግና ቤልን እየጠየቃቸው ነው። ይህንን ያደረገው ከቤል ጋር ጊዜ ለማሳለፍ መስሏቸው ነበር። ነገር ግን ቤል በዚህ ሀሳብ አልተስማማችም። አብራው ሲኒማ እንደማትሄድ ነገር ግን እስከዛሬ ላደረገላት ነገር እንደ ምስጋና እንደምታስጠናው ትነግሯለች። እሱም ሲኒማ መሄድ ስለማይፈልግ ተስማምቶ ነበር። ታዲያ ግን ለምን ወደ ሲኒማ እንደጠየቃት እየጠየቀችው ነበር። ታዲያ እሱም ፖንግ እስከዛሬ ቃል የገባችለት ነገር እንዳለ ይናገራል። ፖንግን በጣም ደንግጣ ነበር። እስከዛሬ እሱ እንዲረዳቸው ያደረገችው ከቤላ ጋር ግንኙነት እንዲጀምሩ እንደምትረዳው ለቱሚን ካሳመነችው በኋላ ነበር። ብዙ እንዳያወራ ምግብ አምጥታ ትሰጠዋለች። በቀጣይ ጊዜም ለማጥናት ተሰብስበው ነበር። ታዲያ ኤስም ይመጣል። ኤስም የመጣበትን ምክንያት በሚናገርበት ጊዜ ቱሚን ና ስላለው ብቻ እንደሆነ ነበር የነገራት። በዛ ጊዜ እሷን ለማዋራት የቀድሞ ፍቅረኛዋ ፒ መጥተው ነበር። በሚያወሩበትም ጊዜ እስካሁን ከኤስ ጋር የፍቅር ግንኙነት እንዳልጀመረች በዚህም ሊመረቁ እንደሆነ ስለዚህ ከሱ ጋር መሆን እንዳለባት እየነገራት ነው። እሷ ግን አልፈልግም ነበር ያለችው። በቀጣይ ጊዜም ሶስቱ ሴቶች ባስኬትቦል ለማየት ሄደው ነበር። ያኔ እነ ኤስ ይመጣሉ። በዚህም ፖንግ የተቀመጠችው ከቱሚን ጋር ነበር። ኤስና ቤላም አንድ ላይ ነበር የተቀመጡት። ታዲያ ቱሚን አሁን ፖንግን እየወደዳት ነው። ቤልም ቤት በነበረችበት ጊዜ ሁለቱ የተነሱትን ፎቶ ፖስት አድርጋ ስለነበረ እሱም በተደጋጋሚ እያየች ነበር እንቅልፍ የወሰዳት። በቀጣይ ቀንም ቦክስ ለመወዳደር ሄዳ ነበር። እስከዛሬ ብትለማመድም ተቀናቃኟ ግን ጠንካራ ስለነበረች በአንድ ቦክስ ወደ መሬት ጥላት ነበር። አሁንም ራሷን ያገኘችው ክሊኒክ ውስጥ ነው። አይኗ በልዞ ነበር። በዚህም ፖንግ ግን ጥሩን ነገር ነበር የነገረቻት። እሷን ለመደገፍ ኤስ መጥቶ እንደነበረ ታሳውቃታለች። በዚህም አሁን እሷን እያለ ስለሆነ በጣም ተገርማ ነበር። ከክሊኒክም ወጣ ወደ ቤት በገባችበት ጊዜ ቤቷ ውስጥ ያገኘችው ፒን ነበረ። እሱም እናትየውን ሰላም ለማለት እንደመጣ ቢናገርም ዋና አላማው ግን ስለናፈቀችው ነው። በቀጣይ ጊዜን ጓደኛሞች ሲገናኙ ስለሚገቡበት ዩኒቨርሲቲ እያወሩ ነበረ። እሷም ቻንግሚ ወዳለው ዩኒቨርሲቲ መሄድ እንደምትፈልግ ትናገራለች። ይሄን የሰማችው ፖንግ ደግሞ እነሱ ያሰቡት ወደ ባንኮክ ስለሆነ እንደሚራራቁ እየነገረቻት ነው። ለመብላትም ወደ ተለመደው ኑድል ቦታ ነበር የሄዱት። ታዲያ ምናልባት ዩኒቨርሲቲ ሄደው ከተራራቁ ሁሌ ወደዚህ እንዲመጡ ሀሳብ እያቀረበች ነው። ፖንግ ደግሞ ስትናገር የነበረው የዚህ ቤት ደንበኛ እነሱ ብቻ እንደሚሆኑ እስከዛ ጊዜ ድረስ ይሄ ቦታ መዘጋቱ በመቀለድ እየተነጋገሩ እያለ እነ ቱሚን ነበር የመጡት። ከነሱ መሀልም ኤስ ነበረ። ታዲያ ቱሚን እነ ፖንግ ጋር እንደተቀመጠ ያየችው ነይ በጣም ቀንታ ነበረ። ቡድናቸው ውስጥ እሷ ብቻ ሴት ስለነበረች ከዚህ ቀደም ወንዶቹ ትኩረት የሚያደርጉት እሷ ላይ ነበረ። አሁን ግን ሌሎች ሴቶች ጋር ሲሄዱ ማየት እያናደዳት ነው። ታዲያ ወላጆቻቸው መጥተው እስኪወስዷቸው ኔይና ኤስ ቁጭ ብለው ነበረ። ኔይም ስትጠይቀው የነበረው ለቤላ የፍቅር ስሜት ካለው
ነበር። ኤስ ግን እንደዚህ አይነት ስሜት እንደሌለው ይናገራል። ይሄን አጋጣሚ በመጠቀምም በቀጣይ ጊዜ ትምህርት ቤት መቀየሯ ስለማይቀር ለኤስ የፍቅር ስሜቷን ነይ ትናገራለች። እሱም ድርቅ ብሎ ነበር የቀረው። ቤትም ከመሄዱ በፊት መጀመሪያ የሄደው ወደ ላይብራሪ ነበር። እንደተለመደው መጽሐፍ ሊበደር ነው። ታዲያ ኮሚክ መጽሐፎቹን ለመውሰድ ለመበደር የመጣችው የቤላ ጓደኛ ኦም ነበረች። በዚህም እሷን ሲጠይቃት የነበረው መጽሐፎችን እንደምታነብ ነበረ። እሷ ግን እንደማታነብ ቤላ ተከራይልኝ ስላለቻት ለእሷ እንደመጣች እየተናገረች ነው። ነገር ግን የመጽሐፉን ታሪክ በደንብ እንዳወቀችው የተረዳው ኤስም በደንብ ይጠይቃታል። በመቀጠልም እሱን እንደምትወደው ነበር የጠየቃት። እሷን በጣም እንደምትወደው የወደደችው ቤላ ከመውደዷ በፊት እንደሆነ ለብዙ ጊዜ እሱን ለመቅረብ ስትሞክር ቤላ ግን በጣም እንደወደደችው ስትረዳ ራሷን እንዳራቃች ትናገራለች። ታዲያ እሱም የጃፓንኛ ጽሑፍ ያለውን ስጦታ የላከችለት እሷ እንደሆነች ነበር የጠየቃት። እሷም አዎ ነበር ያለችው። በዚህም ትርጉሙ ምን እንደሆነ ሲጠይቃት ግን መመለስ አልፈለገችም። እንዳጋጣሚ ሆኖ የሁለቱን ንግግር ደግሞ ቤል ሰምታ ነበረ። ታዲያ በቀጣይ ቀን ሁለቱ ሴቶች አልተነጋገሩም። ፖንግም አጠገባቸው ቁጭ ብላ ለምን እንዳላወሩ እየጠየቀቻቸው ነበረ። እነሱም በማልቀስ እርስ በርስ ይቅርታ ይጠያየቃሉ። በዚህም ያሰበችው ምናልባት ወደ ዩኒቨርሲቲ ስለሚሄዱ እንደሚነፋፈቁ አስበው እንጂ አንድ ወንድ ስለወደዱ እንደሆነ አላሰበችም ነበር። በቀጣይ ጊዜም ፒሷን ለማግኘት ነበር የመጣው። ታዲያ ልብሷን እንድትቀይርና ታዲያ ገላዋን ታጥባ ልብሷ እንድትቀይር የሚሄዱበት ቦታ እንዳለ ነበር የነገራት። እሷም እሺ ብላ ቀይራ ስትመጣ ግን ክፍሏ ውስጥ እየጠበቃት ነበረ። ምንም ማድረግ ስለማትችል ከሱ ጋር ጊዜ ለማሳለፍ ወጣለች። ቤልና ጓደኞቿም ተመርቀው ወጥተው ነበረ። ታዲያ ጊዜያቶቹ እያለፉ ነው። አሁን እሱ የብቸኝነት ስሜት ነበር የሚሰማው። የትም ቢሆን እሷን ሊያገኛት አልቻለም ነበረ። ታዲያ ስለ ቤልም ለማወቅ ሶሻል ሚዲያ በገባበት ጊዜ ከዚህ ቀደም የነሱን ፎቶ ፖስት ያደረገችውን ነበር ያየው። በዚህ አጋጣሚ ቴክስት ሊልክላት ቢያስብም ግን አፍሮ ነበረ። ከዛ ጊዜ በኋላ የብቸኝነት ስሜት ይሰማው ነበረ። ሁሉ ጊዜ ቤልና ጓደኞቿ ቁጭ ብለው እሱ ኳስ ሲጫወት የሚያዩበት ስፍራ እየተቀመጠ እሷን ያስታውስ ነበረ። ታዲያ መማሩላ ኳስ መጫወቱላ ከብዶት ነበረ። ያኔ የመጣው ቱሚን ነው። በአሁኑ እነሱ የተለያየ ክፍል ስለደረሳቸው ጓደኛ እንኳን ማግኘት እንደከበደው፣ ነገር ግን አንድ ላይ ቼዝ እንዲጫወቱ ይጠይቀዋል። በዚህ አጋጣሚ ኤስ ሲጠይቀው የነበረው ከፖንግ ጋር እንደሚገናኝ ነበረ። ታዲያ ለፖንግም ሁሌ መልእክት እንደሚልክላት በመናገር ስልኩን ነበር ያወጣው። እስከዛሬ ስልክ ስለሌለው ቱሚን ለምን ስልክ እንደያዘ እየጠየቀው ነበረ። እሱም ለፖንግ ደናደሪ ብሎ መልእክት ለመላክ እንደሆነ ይናገራል። ምናልባት ሁለቱ የፍቅር ግንኙነት ጀምረዋል ብሎ ኤስ ቢያስብም ነገር ግን ፖንግ የምታየው ቱሚንን እንደ ታናሽ ወንድሟ እንደሆነ እየተናገረ ነበር። ታዲያ ኤስ ቤልን ማናገር ፈልጎ ነበረ። በዚህም ቱሚን ሲነግረው የነበረው ፖንግን ወደዚህ ማምጣት እንደሚችል ነበረ። ለእሷም መልእክት ይልክላታል። ታዲያ ፖንግም ወደዚህ ስትመጣ እሷ ያለችበት ዩኒቨርሲቲ ሌላ ስለሆነ እስካሁን ከቤል ጋር ተገናኝተው እንደማያውቁ፣ ስልኳንም እንደቀየረች አዲስ ስልኳን ራሱ እሷ ራሱ ማግኘት እንደከበዳት እየተናገረች ነው። በዚህ አጋጣሚ ግን ኤስ እንደተጨነቀ ያየችው ፖንግም ስትጠይቀው የነበረው ለቤል ስሜት እንዳለው ነበረ። እሱ ስሜት እንዳለው እንደማያውቅ ነገር ግን ስለሷ ሲያስብ በጣም እንደሚጨነቅና እንደናፈቀችው እየተናገረ ነበረ። በዚህም በእርግጠኝነት ለሷ ስሜት እንዳለው ስለተረዳች ፖንግ በመጨረሻ በጣም ደስ ብሏት ነበረ። እሷንም ለማግኘት ወደ ቤቷ ይሄዳሉ። ምናልባት ከእናትየው ስልክ ቁጥር ለመቀበል ነበረ። ነገር ግን ቤታቸው ጸጥ ረጭ ያለ ነው። ለቀናት እሱ እየተመላለሰ እየፈለጋት ነበረ። አንዴም እንኳን ሊያገኛት አልቻለም። የሆነ ቀን ላይ ግን እናትየውን ያገኛታል። ታዲያ ቁጭ ብለው በሚያወሩበት ጊዜ ስለሄደችበት ዩኒቨርሲቲ ብዙ ጊዜ ለነሱ እንደማትደውል እናትየው ትናገራለች። አዲስ ያወጣችውንም ስልክ ለሱ ሰጥታው ነበረ። ያንን ስልክ ከወሰደ በኋላ በቤት ስልክ ነበር ደወለላት። ልክ ስታነሳው ግን መናገር ከብዶት ትንፋሹን እያቆራረጠ ለማውራት ቢሞክርም ስላልቻለ ስልኩን ዘግቶት ነበረ። ድጋሚ ስልኩን ስትደውል ግን የቤታቸውን አገልጋይ ይጠራትና የተሳሳተ ስልክ እንደሆነ እንድትናገር ነበር ያደረጋት። መተኛቱላ ከብዶታል። ሁሌ የሚያስበው ስለሷ ነበረ። ከዚህ ቀደም እሷ ፖስት ያደረገችውን የሁለቱን የክሊኒክ ፎቶ ላይክ አድርጎት ነበረ። ታዲያ ሁሌ እንደምታየው አሻግሮ በመስኮት ቢያይም ሌላ ሴት ነበረች እሷ ቦታ የተቀመጠችው። ሁሌ የሚያስታውሰው እሷን ነው። በሄደ ቁጥር እሷ ያለችው ላይ መስለው ነበረ። ስለምትከተለው አሁንም እንደተከተለችው ነበር የሚያስበው። በዚህም እንደሚወዳት ይረዳል። ነገር ግን የትም ልትገኝ አልቻለችም ነበረ። አንድ ቀን ላይ እንደተለመደው ወደ ቤት ለመሄድ ባስ ውስጥ ነበር የገባው። አሁን የፍቅር ዘፈኑን መስማት ጀምሮ ነበረ። እሷ የጋበዘችውን ዘፈን እንዳለ ሰምቷል። በዚህም ቁርጥ እሷን የምትመስል ሴት ነበር ያየው። ታዲያ ጠርቶ ቢያናግራት ስሜቱ ነበረ። ነገር ግን ፈርቷል። እንዳጋጣሚ ሆኖ ባሱ ፍሬን ይዞ ነበረ። ያኔ ሁለቱ ይጋጫሉ። ስትዞርም ቤል ነበረች። በጣም ደንግጦ ነበር የተመለከታት።
ተመለከታት። ታዲያ እንደተባለ ወደ ሌላ ዩኒቨርሲቲ እንዳልሄደችና የምትማረው እዚህ ባንኮክ ዩኒቨርሲቲ ውስጥ እንደሆነ ለጓደኛዋ ፔንግም እንዳትናገር አስጠንቅቃ ስለነበረ እንዳልተናገረች እየነገረችው ነበረ። በዚህም እሱ ስላገኛት በጣም ደስ ብሎታል። ነገር ግን ጊዜያቸው አጭር ነበረ። መውረድ ያለበት ቦታ ላይ ደርሷል። ከወረደ በኋላ ግን ከመሄዱ በፊት ድጋሚ እንደሚያገኛት ይጠይቃታል። እሷም ድጋሚ እንደሚገናኙ ነበር የነገረችው። በዚህም ፈገግ ብሎ እየተመለከታት ነበረ። የወደፊታቸውን እያሰቡ ነበረ። በዚህ እጥር ምጥን ባለመልኩ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።